መላኩ ተፈራ የእግዚአብሔር ታናሽ ወንድም የዛሬን ማርልኝ ሁለተኛ አልወልድም ተብሎ በጎንደር እናት በጭንቅ የተገጠመለት ለበርካቶች ከሀገር መሰደድና ለቁጥር ለሚያዳግቱ ወጣቶች ሞት ተጠያቂ ስለሆነውና በዘመነ ደርግ የጎንደር ገዢ ስለነበረው ሻለቃ መላኩ ተፈራ ጥቂት እናያለን። ጤና ይስጥልን። ይህ ኢትዮስካይ ነው። ሻለቃ መላኩ ተፈራ ይመር ይባላል። በቀድሞው አጠራር ጎንደር ክፍለ ሀገር ደብረ ታቦር አውራጃ ፋርጣ ወረዳ ሐሙስ ወንዝ ወይ ብላ ልዩ ቀበሌ 1948 ዓመተ ምህረት የተወለደው ሻለቃ መላኩ የመጀመሪያና የሁለተኛ ደረጃ ትምህርቱን ደብረ ታቦር አጼ ቴዎድሮስና ጎንደር ቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት ተምሮ በ1960 ዓመተ ምህረት ሐረር የጦር አካዳሚ ለስልጠና ገባ። ሻለቃው የክቡር ዘበኛ ሁለተኛ ብርጌድን ወክሎ ሰኔ 21 ቀን 1966 የተቋቋመው የጦር ኃይሎች የፖሊስና የወህኒ ዘበኞች አስተባባሪ ኮሚቴ አባል ሆነ። በጊዜያዊ ወታደራዊ አስተዳደር ደርግ ወይም መንግስት ውስጥ በነበረው የስልጣን ሽሚያ የኮሎኔል መንግስቱ ኃይለ ማርያም ወገን ስለነበር በመጨረሻም ያሸናፊ ወገኖችን ተቀላቀለ። ከታህሳስ 15 1969 እስከ ሐምሌ 30 1970 የጎንደር ክፍለ ሀገር ቋሚ የደርግ አባል ከነሐሴ 1 ቀን 1970 ጀምሮ ደግሞ በጎንደር ክፍለ ሀገር ዋና አስተዳዳሪ ሆኖ ሰርቷል። ሻለቃ መላኩ ተፈራ ከአዲስ አበባ ተሹሞ ጎንደር እንደደረሰ የ4 ኪሎ ቤተ መንግስትን መሰለ መዋቅር ወዲያው ዘረጋ። ጎንደር ቤተ መንግስት ውስጥ እስር ቤት የምርመራ ክፍል አደራጀ። የምርመራ ቡድን ልዩ ጦር ስፔሻል ፎርስ መቺ ኃይል አደራጀ። የህግ አውጭነት ስልጣን ያለው ህጋዊ አካል የለም፣ ህግ የለም። ህጉም ዳኛውም ገዳይና አስገዳዩም ሻለቃ መላኩ ተፈራ ብቻ ነበር። ራሱን ልዩ አብዮታዊ ጦር ፍርድ ቤት ብሎ ሰየመ። የሚከተለውን መመሪያ በጎንደር ህዝብ ላይ አወጀ። በስራ ቀናትና ሰዓት ማንኛውም ተማሪ በከተማ ውስጥ እንዳይንቀሳቀስ፣ ሲንቀሳቀስ ቢገኝ እየተያዘ ለጦር ፍርድ ቤት ይቅረብ። ማንኛውም ጸረ አብዮት ድርጊት ሲፈጽም የተገኘ ማለትም ወረቀት ሲበትን፣ ሲያባዛም፣ ሲሰቅል ወይም ቀለም ሲቀባ የተገኘ ሰው በቀበሌ የህዝብ ደህንነት አባሎች ወይም በጸጥታ አስከባሪዎች አብዮታዊ እርምጃ እንዲወሰድበት ማለትም እንዲገደል፣ ተማሪ ትምህርት እንዳይማር የሚቀሰቅስ እንዲገደል፣ ማንኛውም የገጠር ነዋሪ ልዩ የመንቀሳቀሻ ፍቃድ ሳይኖረው ከተማ እንዳይገባ፣ ገብቶ ቢገኝ እንዲታሰር። ከላይ የተዘረዘረውን ተላልፎ የተያዘ ሰው ምርመራው ከፖሊስ ተጣርቶ መዝገቡ የክፍለ ሀገሩ ተነቃናቂ የደርግ ቡድን ማለትም ሻለቃ መላኩ ተፈራ ላቋቋመው የጦር ፍርድ ቤት እንዲላክ፣ የጦር ፍርድ ቤቱ ዳኛም ከሳሽም አቃቤ ሕጉም ሻለቃው መላኩ ተፈራ ነው። ሌላ ሰው ሌላ ነገር የለም። በጎንደር ክፍለ ሀገር የተቋቋመው የአውራጃ የወረዳ የአብዮትና ዘመቻ ኮሚቴ የሻለቃ መላኩ ተፈራን ትዕዛዝ አስፈጻሚ ሆኖ አገልግሏል። በአውራጃዎችና በወረዳዎች የሚገኙ አስተዳዳሪዎችና ፖሊስ አዛዦች የሻለቃው ውሳኔ አስፈጻሚዎች ነበሩ። በጎንደር ክፍለ ሀገር የትም ቦታ በየትኛው መዋቅር ያለ ፍርድ የሞት ውሳኔ ቢሰጥ አጽዳቂው ሻለቃ መላኩ ተፈራ ብቻ ነው። ያለበለዚያ አይፈጸምም። በጎንደር ከተማ አጠቃላይ ምክር ቤት ውስጥ የሞትና የስራት ውሳኔ አስተያየት የሚሰጥ የመብረቅ ኮሚቴ የሚባል አቋቁሞም ነበር። በቤተ መንግስት ውስጥ የተቋቋመው ልዩ ጸረ ኃይል አብዮተኛ የተባሉትን በኦፕሬሽን ክፍሉ አማካኝነት ይይዛል፣ ያስራል፣ ኢሰብአዊ በሆነ ሁኔታም ይመረምራል። የምርመራ መግለጫ ለውሳኔ ለሻለቃው ያቀርባል። መግለጫዎቹ አብዛኞቹ ለአብዮታዊ እርምጃ የሚሉ ነበሩ። ሻለቃ መላኩ ተፈራ መግለጫው ከደረሰው በኋላ በመግለጫው አናት ላይ በቀይ እስክርቢቶ RTEL DEL 1A ለግድያም 1B3 በእስራትና በጅራፍ እንዲገረፍ ለማለት ምልክቶች በማስፈር ወይም በስቅላት አሊያ ደግሞ በጥይት ተደብድቦ ይገደል በማለት በእጅ ጽሑፍ በማስፈር ትዕዛዝ ይሰጣል። የፖለቲካ ተቃዋሚዎች የተባሉት የሚገደሉት በጥይት ተደብድበው ሲሆን በተራ ወንጀል እንዲገደሉ የተወሰነባቸው በገመድ ተሰቅለው ይገደላሉ። ግድያው የሚፈጸመው ህዝብ በተሰበሰበበት
የገበያ ቀን ነበር። ሻለቃ መላኩ ተፈራ የሰጠው የሞት ቅጣት ውሳኔ ጎንደርና ጎንደር ዙሪያ ከሆነ ለክፍለ ሀገሩ ወህኒ ቤት ትዕዛዝ ይሰጥና ወህኒ ቤት ውስጥ ወይም ውጪ በሆኒ ፖሊስ አባላት ወይም በልዩ ጥበቃ ኃይል እንዲፈጸም ይደረጋል። የሰጠው ትዕዛዝ መፈጸሙን የሚከታተልበት የሪፖርት አቀራረብ ስርዓትም ዘርግቷል። የ50 ሳንቲም መለኪያ ሰርቀዋል ተብለው የተጠረጠሩ ሰዎች ሳይቀሩ በግፍ በገበያ ቀን በስቅላት እንዲቀጡ ጀርባቸው በ40 ጅራፍ እንዲገረፍ ውሳኔም ሰጥቷል። በዚሁ መሰረትም ተፈጽሟል። በጊዜው የአውራጃና የወረዳዎቹ ተሳትፎ አነስተኛ ስለነበር ሻለቃው እንደ ፖለቲካዊና መንግስታዊ ስልጣኑ የወንጀል ስራውን ብቻውን ጠቅልሎ ይዞትም ነበር። በዚህ ምክንያት በደርግ ዘመን በጎንደር ክፍለ ሀገር በተፈጸመ የዘር ማጥፋት ይሁን ሌላ ወንጀል የተከሰሱ ሰዎች ቁጥር ከሌሎች ክፍለ ሀገሮች ጋር ሲነጻጸር አነስተኛ እንደነበር የልዩ አቃቤ ሕግ ጽሕፈት ቤት መረጃዎች ይጠቁማሉ። የሻለቃ መላኩ ተፈራ አምባገነንነት የስልጣን ብቻ ሳይሆን የገዳይነትም ነበር። ሻለቃ መላኩ ተፈራ ጎንደርን በኮሎኔል መንግስቱ ኃይለማርያም ትዕዛዝ ተረክበው የምድር ስቃይ የሚታይበት ስፍራ አደረጋት። ያደገባትን ምድር ባሳደጉት ህዝቦችና ልጆችም ደም አራሳት፣ አጨማለቃት። ወጣቱንና አዛውንቱን ፈጀም። ተውባይ ተቆጪ ምን ነው ባይ ጓደኛ ይግባኝ ሰሚ ዳኛ የለም። መላኩ ተፈራ ሲባል ሞትም አብሮ ይጠራ ጀመር። በእርሱ እጅ የገባም አለቀለት፣ አፈር ለበሰም። የቀረው አገሩን ለቆ ተሰደደም። የነበረው ምርጫም እሱ እጅ ገብቶ መሞት አሊያ ደግሞ ሀገር ለቆ መሰደድ ብቻ ሆነ። የጎንደር እናት የመከራ ገፈት ቀማሽ ሆነች። ላይሰማት የሚከተለውን ገጠመች። የአዘዞ ጎመን አልበላም እርም ነው፣ ዝናብ ሳይሆን ያበቀለው ደም ነው። መላኩ ተፈራ የእግዜር ታናሽ ወንድም፣ የዛሬን ማርልኝ ሁለተኛ አልወልድም። እግዜር ወንድም እንደሌለው ከጎንደር እናት በላይ ጠንቅቆ የሚያውቅ የለም። ሻለቃ መላኩ ተፈራ ምናልባት ይሰማ እንደሆን ብላ ነው። የጎንደር እናትን ማንም አልሰማትም። የሚሰማበት ጆሮ በስልጣንና በሰው ደም ተደፍኗል። ይባስ ብሎ ሻለቃው የፈጸመው ተግባር በአብዮት አንጻር ተመዝኖ የህብረተሰባዊነት ኢትዮጵያም የክብር ኮከብ ኒሻን አንደኛ ደረጃ ሽልማት በቆራጥነትና በታጋይነት ለአብዮቱ ድል አድራጊነት እጅግ በጣም ጉልህ አስተዋጽኦ ማድረጉ ስለተረጋገጠ ተብሎ ደርጉ መውደቂያው በተቃረበበት በ1980 ዓመተ ምህረት ከኮሎኔል መንግስቱ ኃይለማርያም እጅ ሽልማት ተቀብሏል። የጎንደሮች ክፉ ትዝታም ሻለቃ መላኩ ተፈራም